ሰላም ሰላም ቤተሰብ ዛሬ ደግሞ ለ12ኛም ለስራ የሚያግዙ ማትማቲክስ ፕሮብሌሞች ይዘንላችሁ መጥተናል። እንደ አፕቲቱድ ጥያቄዎች ናቸው። ፏ አድርገን አብረን እንሰራለን። እንሂድ ወደ ጥያቄው። ጥያቄ ቁጥር 1 ምን ይላል? An unknown number is multiplied by 6, then divided by 3, and 6 is added to the result, yield a final result of 20. What is the unknown number? ይላል። አሁን አንድ ቁጥር በስድስት አብዝተነው ለሶስት አካፍለነው እዛ ደግሞ 6 ደምረንበት የመጨረሻው ውጤቱ 20 ይመጣል። ይሄ ያልታወቀው ቁጥር ስንት ነው? አሁን ምርጫ አለ። ወደ ምርጫው እንቀጥል። ኤ 9 ቢ 8 ሲ 7 ዲ 6 ይሄ ከነዚህ ሰርታችሁት ከሆነ ለአንድ ቁጥር አንድ ያልታወቀ ቁጥር በስድስት አብዝተነው ለሶስት አካፍለነው ለስድስት ደምረንበት መጨረሻው 20 ይመጣል። ይሄ ቁጥር ስንት ነው? ወደ ሶሉሽን say the unknown number x 6x over 3 plus 6 is equal to 20. እዚህ ከደረስን በቃ ሲምፕል። ከዛ በኋላ ማቃለል ነው። ከዛ 6x ሲካፈል ለ3 ስንት ነው? 2x plus 6 is equal to 20 ማለት ነው። subtract both side 6 from both side ላይ በሁለቱም ዳይሬክሽን በ6 እንቀንስበትና ስንት ይሆናል? 2x is equal to 14 ይሆናል ማለት ነው። 6x is equal to 14 divide both side by 2 ይላል። በሁለት ስናካፍለው ምን ይመጣል? x equals to 7. so መልሳችን ስንት ነው ማለት ነው? መልሳችን 7 ነው። so the unknown number is 7. the answer is c ይሆናል ማለት ነው። c እንቀጥል ወደ ሁለተኛው። question number 2 if a minus b is equal to 3 and a square plus b square is equal to 29, what is the value of a times b ይላል። a ሲባዛ b ስንት ይሆናል ነው? a minus b 3 ከሆነ a square plus b square is equal to 29 ከሆነ what is the value of ab ይላል። a 15 b 10 c 12 d 20 what is answer? እንቀጥል ወደ ሶሉሽናችን። a minus b 3 ከሆነ ስኩዌር ቦት ሳይድ ሁለቱም ዳይሬክሽን ስኩዌር እናድርገው። እዛ a minus b ስኩዌር is equal to 3 ስኩዌር is equal to a minus b times a minus b ማለት ነው is equal to 9 ይመጣል። a square minus ab minus ba plus b square is equal to 9. a square plus b square minus 2ab is equal to 9 ይሆናል ማለት ነው። ስለዚህ a square plus b square minus 2ab is equal to 9. a square plus b square is equal to 29 ተብለናል። 29 ተብለናል።
እዚህ ኤ ስኩዌር ማይነስ ቢ ስኩዌር እዚህ ብለናል። ኤ ስኩዌር ማይነስ ቢ ስኩዌር ማይነስ 2ab ኢኳልስ 9 ብለናል። በኤ ስኩዌር ፕላስ ቢ ስኩዌር 29 እንተካለን ማለት ነው። 29 29 ማይነስ 2ab ኢኳልስ 9 ሪአሬንጅ እናደርገዋለን። አሁን 9 ወደዚህ እንውሰድና ማይነስ 2ab ወደዚህ እናሻግረው ማለት ነው። 29 29 ማይነስ 9 ኢኳልስ 2ab 2ab ኢኳልስ 20። ስለዚህ በሁለቱም ዳይሬክሽን እናካፍለዋለን። በሁለት እናካፍለው ab ኢኳልስ 10። ስለዚህ መልሳችን ዘ አንሰር ኢዝ ቢ ይሆናል ማለት ነው። a ታይምስ b 10 ነው ማለት ነው። የወጭሩ ቤተሰብ እየሰራችሁ ነው? እንዴት እየሄደ ነው? አዲስ ቤተሰብ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቻችን ደግሞ ላይክ ሼር በማድረግ ቪዲዮችን ለብዙዎች እንዲዳረስ አበረታቱን። እናመሰግናለን። እንቀጥል። ሶስተኛ ጥያቄ question number 3 the product of two number is 120 and the sum of their square is 289 the sum of the number is አሁን የሁለት ቁጥሮች ድምር the product of two number is የሁለታቸውን ብዜት 120 ነው። the sum of their square is የስኩዌራቸው ድምር ደግሞ 289 ነው። the sum of the number is dash a 32 b 23 c 35 d 25 32 23 35 25 የትኛው ነው ትክክለኛ መልስ? የቸኮልኳችሁ ከሆነ ቪዲዮ ፓውዝ እያደረጋችሁ ማየት ትችላላችሁ ማለት ነው። አሁን ወደ ሶሉሽን x times y equals to 120 x square plus y square equals to 289 x plus y square equals to x plus y times x plus y equals to x square plus xy plus yx plus y square x square plus y square plus 2xy is equals to 800 plus 2 times 120 ማለት የተካ ነው ማለት ነው። x square plus y square 282 ነው። ስለዚህ 2 times ደግሞ x times y 120 ነው ማለት ነው። ስለዚህ x plus y square equals to 289 plus 240 ነው። በዛ ከሆነ ሲደመር ስንት ይሆናል? 529 ስኩዌር በሳይድ በሁለቱም ዳይሬክሽን ስኩዌር እናስገባውና x plus y 23 ይሆናል ማለት ነው። ስለዚህ the answer is B ሁለት ቁጥሮች ብዜታቸው 120 ከሆነ የስኩዌራቸው ድምር 289 ከሆነ x plus y ምን ስንት ይሆናል ለሚለው በዚህ አይነት አሰራር 123 ይሆናል ማለት ነው። ቤተሰቦቻችን ነቃ እያላችሁ የቸኮልኳችሁ ከሆነ ቪዲዮውን ያዝ እያደረጋችሁ ይዩት። አራተኛ ጥያቄ ናምበር 4
Question number 4. The sum of the present age of a father and his son is 60 years. 6 years ago, father's age was 5 times the age of the son. After 6 years, the son age will be ምን ይሆናል? አሁን ባለው ጊዜ አሁን የአባትና የልጅ እድሜያቸው ተደምሮ 60 ነው። ከ6 ዓመት በፊት የአባቱ እድሜ 5 እጥፍ የልጁ እድሜ ነበረ። ልጁ አሁን ካሁን ወደፊት 6 ዓመት ሄደን ብናስበው የልጁ እድሜ ስንት ይሆናል? ከ6 ዓመት በኋላ የልጁ እድሜ ስንት ይሆናል ማለት ነው? ኤ 12 ዓመት፣ ቢ 14 ዓመት፣ ሲ 20 ዓመት፣ ዲ 18 ዓመት። ቤተሰቦቻችን ሰርታችሁ ከሆነ ዱቅ አድርጉ እስኪ። የትኛው ነው ትክክለኛ መልስ? ትክክለኛው መልስ የትኛው ነው? እንቀጥል እየሰራችሁ እዛ የትኛው ነው ትክክለኛ መልስ አስቀምጡ። ራሳችሁ ፈትኑ ማለት ነው። Solution. So the current father's age is F and son's age is S. F plus S is equal to 60. አሁን ያለው እድሜው የአባቱ እድሜ ሲደመር የልጁ እድሜ 60 ነው። እሺ F minus 6 ከ6 ዓመት በፊት የነበረው ማለት ነው is equal to 5 S times 6 minus 6 ማለት ነው። ይሄ ኢኩዌሽን ካወጣችሁ ከዛ በኋላ ቀላል ነው። F minus 6 is equal to 5S minus 30 ማለት ነው። F minus 5S አሻገር ነው ማለት ነው። ሪአሬንጅ ስናደርገው minus 30 plus 6 ይሆናል ማለት ነው። F minus 5S is equal to minus 24. እንቀጥል። F plus S is equal to 60. F minus 5S is equal to 24. Multiply by minus ወይ በኔጌቲቭ እናብዛውና በኔጌቲቭ ስናበዛው ምን ይሆናል? እንሂድ። F plus S is equal to 60 minus F plus 5S is equal to 24 እዛ ቨርቲካሊ አት ስናደርገው ወደ ታች ስንደምረው F በF ይጠፋል። ኔጌቲቭ F ሲደመር F 0 S ሲደመር 5S 6S 60 ሲደመር 24 84 divide this side by 6 በ6 ስናካፍለው S is equal to 14. This is the current age of son. ምርጫ አለ 14 ይላል። ቸኩላችሁ 14 መርጣችሁ ከሆነ ትንሽዬ ከ6 ዓመት በኋላ ነው የተጠየቅነው ማለት ነው። after 6 years 14 plus 6 is equal to 20 ይመጣል ማለት ነው። 20 ይመጣል። ስለዚህ ትክክለኛ መልሳችን the answer is C 20 ይሆናል ማለት ነው። 14 ምን ቢመስል ያለ እንዳትሸወዱ። ፈተና ላይ ብዙ ጊዜ የሚያስፈልገው እንደዚህ አይነት ቀለል ያሉ ጥያቄዎች ይሸውዳሉ ማለት ነው። በመደመር ወይ በመቀነስ ማለት ነው። የተጠየቅነው ጥያቄ በደንብ ማስተዋል ይጠበቅብናል። አምስተኛ ጥያቄ question number 5 in a two digit
if it is known that its unit digit exceeds its 10th digit by 2 and that the product of the given number and the sum of its digit is equal to 144, then the number is هي ጥያቄው በደንብ እንቀጥል። አይታችኋታል በደንብ እየሰራችሁ ኢኩዌሽን ካወጣችሁ ምንድነው ጥያቄ አያችሁታ? then the number is ያ ቁጥር ማን ነው? 2 24 42 32 solution let the 10th digit be x then unit digit x plus 2 the number 10x በ10 10th digit ስለሆነ ማለት ነው plus x plus 2 is equals to 11x plus 2 ማለት ነው is equals to sum of digit የዛ የዲጂት ድምር ምን ይሆናል? x plus 2 is equals to x plus 2 ማለት ነው so 11x plus 2 ማለት ይሄ ማለት ነው number times 2x plus 2 is sum of digit የነዛ ፕሮዳክታቸው 144 ነው ተብለናል 22x ስኩዌር ፕላስ 26x ማይነስ 140 is equals to 0 ሪአሬንጅ አብስታችሁ ሪአሬንጅ ታደርጉት በዚህ እንደዚህኛ አይነት ኢኩዌሽን ይመጣላችኋል ለረዝም ብለን 11x ስኩዌር ፕላስ 13x ማይነስ 7 is equals to 0 ይሄ በሁለት አካፍለን ነው ማለት ነው ከቅድሙ ከዚህኛው ለዚህኛው በሁለት አካፍለን እንደዛ ይመጣል አይደል? እሺ ለዚህ መጣ ከዛ ሲቀጥል ይሄ በኢኩዌሽን መልኩ ስንጽፈው x minus 2 times 11x plus 35 equals to 0 x is equals to 2 ኢኩዌሽን ስናሻግረው ፐርፌክት ቁጥር ቢመጣልን x equals to 2 hence required number 11x plus 2 is equals to 24 the answer is B answer is B 24 እሺ question number 6 ስድስተኛ ጥያቄ the number are in the ratio of 3:4:5 and their LCM is 2014 400 their HCF is dash የሶስት ቁጥሮችን 3 ሬሾ 4 ሬሾ 5 ነው LCMአቸው 2400 ከሆነ CHCF ምን ይሆናል ስንት ይሆናል ነው A 40 B 120 C 80
ዲ 60 solution let the numbers be 3x 4x and 5x then their LCM is 60x LCM is 60x አብዟቸው እርስ በርሳቸው ይሄ 5 ሲባዛ በ4 ሲባዛ በ3 60 60x so 60x equals to 2400 or x equal to 40 ይኮነ 40 x equals 40 ከመጣ the number are 3 times 40 4 ሲባዛ በ40 and 5 ሲባዛ በ40 ነው hence required HCF is 40 ነው ከፍተኛ የጋራቸውን የሆነ ቁጥር 40 ነው ማለት ዘን the answer is A question number 7 if 6th March of 2005 is Monday. What was the day of the week on 6th March 2004? ስድስተኛ ቀን ማርች ስድስተኛ ቀን በ2005 ሰኞ ከሆነ ማርች ስድስተኛ ቀን 2004 ምን ነበረ ነው። አሁን ለምሳሌ በዚህኛው አመት ብናስበው 2018 ነው ያለነው አይደል? 2018 መጋቢት 2018 ሻድሻይ መዓልቲ ሶኒን ተነይሩ አሚ ሻድሻይ መዓልቲ ወይ ስድስተኛ ቀን አምና የዘንድሮ ስድስተኛ ቀን ሰኞ ከነበረ 2018 ያምናው ስድስተኛ ቀን ምን ቀን ነበረ ነው። ሳንዴይ፣ ሳተርዴይ፣ ተርስዴይ፣ ዌድነስዴይ የትኛው ይሆናል? የመለሳችሁ ነው እያሰባችሁ ነው። ብዙ ጊዜ በአመት ሲሆን በአመት ቀናትን አንዳንድ ቀን ይዘላሉ። አንዳንድ ቀን በወር ሲሆን ደግሞ ሶስት ቀን ማለት ነው። አሁን ለምሳሌ በዚህ ወር ዛሬ 21 እሁድ ነበረ። አሁን በዚህ ወር ህዳር 21 እሁድ ነበረ። ቀጣይ ወር ምን ይሆናል? ማክሰኞ ይሆናል ማለት ነው። ቀጣይ አመት ብንሄድ ግን ቀጣይ አመት ሰኞ ይሆናል ማለት ነው። አምና ደግሞ ቅዳሜ ነበረ ማለት ነው። ጳጉሜን 6 ሲሆን ግን ይለያል። the answer is A እሁድ ነበረ ማለት ነው። አው ዘንድሮ ሰኞ ከሆነ አምና እሁድ ነበረ። ስምንተኛ ጥያቄ እዚህ ጋር what is the value of x? 1 ብሎ 3 ብሎ 6 ብሎ 11 ብሎ 18 ብሎ 27 ብሎ x አለ። x ስንት ነው? አስቡ። ስንት ይሆናል ይመስላችሁ? ስንት ቢሆን ይመስላችኋል? ጎበዞች ሞክሩ። እንቀጥል። ምርጫ ካስፈለጋችሁ ምርጫ እናስቀምጥ። 45 38 28 35 የትኛው ነው ትክክለኛ መልስ? ሰርታችሁ ከሆነ ኦርቲትድ
ይህ ለተለያዩ ፈተናዎች፣ ለባንኮች፣ ለሌላ አየር መንገድ እንዲሁም ደግሞ ለ12ኛ ፈተናም ያገለግላቸዋል እንደዚህ አይነት ጥያቄዎች። እንቀጥል። ሶሉሽን እንደዚህ ሆነ 1 3 3 6 6 11 11 18 18 27 27 ኤክስ ያያችሁ ነው በዲፈረንሳቸው። ከ1 እስከ 3 ስንት ጨመረ? 2 ከ3 እስከ 6 3 ከ6 እስከ 11 5 ከ11 እስከ 18 7 ከ18 እስከ 27 9 እዚህ ቀጥሎ ምን ይጨምራል ማለት ነው? 11 is the difference between consecutive number። ስለዚህ ፕራይም ናምበር የምንላቸው ነው። ፕራይም ናምበር አይደለም። ያን 9 ያስፈርሳል። መጀመሪያው ነው ብቻ ሁለተኛ፣ ከዛ ቀጥሎ ያለው ኦድ ነው እየጨመረ ሄዶ ማለት ነው። ሶ the next number is 27 plus 11 38። the answer is C። ሲ ነው ትክክለኛ መልሱ ማለት ነው። ዘጠነኛው ጥያቄ the average age of a husband, wife and their child 3 years ago was 27 years, and that of wife and the child 5 years ago was 20 years. The present age of the husband is dash. የባልየው የሚስቱ እና የህፃናቸውን ከ3 ዓመት በፊት እድሜያቸው በአማካኝ 27 ነበረ። አሁን ደግሞ የሚስትየውና የህፃኗ ከ5 ዓመት በፊት እድሜያቸው በአማካኝ 20 ነበረ። አሁን በዚህ ጊዜ አሁን የባልየው እድሜ ስንት ነው? ኤ 30 ይርስ፣ ቢ 40 ይርስ፣ ሲ 50 ይርስ፣ ዲ 60 ይርስ። Solution. First, current age of a husband H, wife W and child is C ብለን ስያሜ እንሰጣቸዋለን። W plus H plus C -9 ያለበት ምክንያት 3 ዓመት በፊት ስለነበር የሶስታቸው ሲደመር W -3 plus H -3 plus C -3 over 3 is equals 27 ይመጣል ማለት ነው። H W plus H plus C 3 plus C over 3 minus 9 በ3 ሲካፈል ለብቻ ስለለያት ማለት ነው። is equals 27 W plus H plus C over 3 is equals to 30 W plus H plus C is equals to 90 90 መጣ ማለት ነው። ሲባዛ ማለት ክሪስ ስናደርገው ይሄ 3 በ30 90 ይመጣል ማለት ነው። እሺ አንድ ኢኩዌሽን እዚህ ጨረስን። እንቀጥለው። ከዛ C W minus 5 plus C minus 5 ስለዚህ minus 5 ሲደመር minus 10 ይሆናል ማለት ነው። over 2 is equals to 20 W plus C over 2 minus 5 is equals 20 W plus 2 over 2 is equals to 25 ይሄ ወደዚህ ሲሻገር ማለት ነው። አምስቱን ወደዚህ ስናሻገረው W plus C is equals to 50
ስለዚህ ይሄ ኢኩዌሽን መጣ። w plus h plus c is equals to 19. w plus c plus is equals to 50 multiply by minus or by negative እንደዚህ መጣ እንደዚህ መጣ። ስለዚህ ሲ በሲ ይጠፋል፣ ማይነስ ቲ ወደ ቨርቲካል ስንደምረው w በw ይጠፋል ማለት ነው። ስለዚህ h is equals to 40 መጣ። ሰውየው አሁን በዚህ ጊዜ ሰውየው እድሜው ስንት ነው ማለት ነው? 40 ነው ማለት ነው። The price of 2 dress and 4 shirts is 1,600 birr. With the same money, one can buy 1 shirts and 6 shirts. If one want to buy 12 shirts, how much shall have to pay? አንድ ሰው 2 ቀሚስና 4 ሸርት ለመግዛት 1600 ብር ይፈጃል። በተመሳሳይ ዋጋ ደግሞ አንድ ድሬስ ወላተናችን ድሬስ እና 6 ሸርትስ ይገዛል። አንድ ሰው 12 ሸርትስ መግዛት ቢፈልግ ስንት ብር ያስፈልገዋል ነው? 1200 ብር፣ 2400 ብር፣ 4800 ብር፣ 6000 ብር ምረጡ። Let shirts is X and shirts or dress is X and shirts Y. 3x plus 4y is equals to 1600. 6 plus x plus 6y is equals to 1600. Simplify the first equation. x plus 2y በሁለት ስናከፍለው የመጀመሪያ ኢኩዌሽን 800 multiply by negative and vertical ይላል። እንቀጥል። ላይኛው በኔጌቲቭ አፍተን ስንደምረው ስንሄድ በኔጌቲቭ ተነዛው እንደዚህ ይመጣል። x plus 6y is equals to ይሄን ይመጣል ማለት ነው። ስንደምረው x በx ይጠፋና minus 2y ሲደመር 4y ይቀራል ማለት ነው። እዚህ ጋር 800 y is equals to 200 መጣ ማለት ነው። x plus 6 times 200 is equals to 1600. x plus 1200 is equals to 1600. x equals to 400. If one want to buy 12 shirts, he or she pay 12 times 200 is equals to 2400 ይሆናል ማለት ነው። The answer is B. እና ለዛሬ በዚህ ብቃን ቤተሰቦች። አዲስ ቤተሰብ ካላችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ለሌሎች ቪዲዮ እንዲዳረስ ላይክ ሼር እያደረጋችሁ መልካሙን እየተመኘው በሌላ ቪዲዮ እስከንገናኝ ቻው፣ ደህና ቆዩልኝ። መልካም የትምህርት